አማራጭ ፖሊሲዎችን ከማቅረብ ይልቅ እየተተገበሩ ያሉትን መተቸት ይቀለዋል የሚሉ ብዙ ክርክሮች ነበሩ። የአጀንዳው አቀማመጥ እኛን ይወስነናል እንጂ ስራችን ላይ ጣልቃ እንዲገባ መቼም አንፈልግም። የትኛውም ፖሊሲ የሀገርን ብሔራዊ ጥቅም ማስጠበቅ አለበት። ፖሊሲ በመደርደሪያ ላይ የሚቀመጥ ሰነድ ሳይሆን የዜጎችን ሕይወት የሚቀይር ሕያው ቃል ኪዳን ተደርጎ በመወሰዱ ነው የሚል ሀሳብ አንስተዋል። ፖሊሲ ነጻነትን ዝም ብሎ የምታገኘው አይደለም፣ መስዋዕትነት ያስከፍል። ከባህሩ የተገፋ ነው ለወንዙ ሲባል ነው የሚል አቋም አለ። ጥናቶቹ በዛ ልክ ጠንካራ የፖሊሲ ግብአት መሆን የሚችሉ እና ደግሞ ሀገር ማሻገር እንዲችሉ ተደርጎ ከመሰራት አንጻር ሳይንሳዊ መንገዳቸውን ከመጠበቅ አንጻር ምን አይነት ደረጃ ላይ ነው ያለው? በተቻለ መጠን ለእያንዳንዱ ችግር ተገቢ ነው የሚለውን መልስ የሚሰጡ የፖሊሲ ነጻነትን የምታገኘው ራስህን በመቻል የግብፅን ሰሞነኛ የፖሊሲ ሽፍት ወይም ደግሞ የቅርጽ ለውጥን እየተመለከትን ነበር። እኛ ስንፈልግ ለእኛ ሲጠቅመን እኛ ተጠቃሚ ስንሆን ብቻ ነው ያሉንን አካሄዶች የምንቀይረው። የአባይን ጉዳይ ከቀይ ባህር ጉዳይ ጋር እንዴት ነው ማስተሳሰር የሚገባል? እዛ ጋር ነው ጭንቅላት የሚያስፈልገው። ሚዛን አስጠብቆ ወይም ደግሞ ነጻነቱን ጠብቆ በመሄድ በኩል ምን ያክል አቅም አካብተዋል? 100% ከበጀት አንጻር ኢንዲፔንደንት እስካልሆነ ድረስ ነፃ የሆነ ምርምር ነው ማለት አንችልም። ከዚህ አዙሪት መውጣት ያልቻልነው እንደወረደ ስንዴና ፖሊሲ የምንቀበል ሀገር ስለሆንን ነው። የመንግስት ፖሊሲዎችና ፕሮግራሞች ያላቸውን ተጽዕኖ በተለይ በህዝብ ብሔራዊ ጥቅም በሉዓላዊነት ላይ ያላቸው ተጽዕኖ ምንድን ነው? ሉዓላዊነት ጥቅምህ ያለበት ጤና ይስጥልን፣ እንዴት አላችሁ? ከኢቢሲ የሀገር ጉዳይ ተጀምሯል። የዛሬው የሀገር ጉዳይ ረቡዕ በተከበረው የፖሊሲ ቀን ላይ ትኩረት ያደርጋል ወይም ደግሞ እሱ መነሻ ያደርግና ከሁነቱ ባሻገር የተነሱ ሳቢዎች እንዲሁም ደግሞ ከፖሊሲ ነጻነት እስከ ሉዓላዊነት የሚደርሱ ጉዳዮችን በጥልቀት እየፈተሸ ይቆያል። ለዚህም እንግዶች አሉን። እንግዶቻችን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር አቶ ፍቃዱ ጸጋ እንዲሁም ደግሞ የሀገር ጉዳይ የፖለቲካ ተንታኝ አፈወርቅ በደዌ ያለ፣ እኔ ስንታየሁ አባተ ውይይቱን እየመራው አብሬያችሁ ቆያለሁ ከመላው የስርጭትና የስቱዲዮ ባለሙያዎች ጋር። አስቀድመን በዲጂታል አማራጭም ስለምትመለከቱን ሀሳብ አስተያየታችሁን እዛ ላይ እንድታሰፍሩልን እንጠይቃለን። እነሱን መነሻ አድርገን ደግሞ ቀጣይ ውይይቶች እንደዚሁ እየሰራንባቸው እንሄዳለን። አብሮነታችሁ አይለየን። እንኳን ደህና መጣችሁ እንግዶች። ጥሩ። አቶ ፍቃዱ ከእርሶ ሊጀምር። በዋናነት ረቡዕ የተከበረው የፖሊሲ ቀን በኢትዮጵያ የመጀመሪያው ነው የሚል ነገርን እየተመለከትን ነበረ። ለመሆኑ የፖሊሲ ቀን መከበሩ ዋነኛ ዓላማው ሊያሳካ የፈለገው ምንድን ነው? የመጀመሪያ አድርጎ ሲጀመርስ ምንን ታላሚ ያደረገ ከሚለው እንነሳ። እሺ፣ አመሰግናለሁ። የፖሊሲ ቀን በሚል በዛ መንገድ የተከበረው ለመጀመሪያ ጊዜ ነው። የፖሊሲ ቀን የሚለውን ማክበር ያስፈለገውና የተለየ ቀን ሰጥቶም ስርዓቱን ፕሮግራሙ ማካሄድ ያስፈልገው የፖሊሲ አውጪው፣ የፖሊሲ ፈጻሚው፣ ተመራማሪው እንዲሁም ፖሊሲው መጨረሻ ላይ የሚጠቅመው ዜጋውን ስለሆነ ህዝቡ ከፖሊሲ ጋር ያለውን ግንዛቤ ከፍ እንዲያደርግ ነው። በዋነኝነት ፖሊሲ አውጪው ፖሊሲ ሲያወጣ ምርምር ላይ መሰረት ያደረገ ማስረጃ ላይ መሰረት ያደረገ ፖሊሲ ከማውጣት አንጻር ያለን ፕሮግረስ ምን ይመስላል፣ አሁን እስካሁን እንደ ሀገር የንበት ያለው ነገር ምን ይመስላል፣ ከዚህ በኋላ ምን መስራት አለብን የሚሉትን ነገሮች ለማንሳትና በአጠቃላይ የፖሊሲ ጉዳይ ትልቅ ግንዛቤ ይፈልጋል። ማለት እንደ ሀገር ልክ ነው፣ ረጅም ጊዜ ፖሊሲዎች በተለያየ ደረጃ እያደጉ መጥተዋል። ግን ፖሊሲ አውጪው፣ ፖሊሲ ፈጻሚውና ተመራማሪ ብቻ ሳይሆን ስለ ፖሊሲ ማወቅ ያለበት ህዝብ በሙሉ በእንደዚህ አይነት ትልቅ ፕሮግራም ስለ ፖሊሲ ከተወሳ ከተወራ ያውቃል በሚል የጀመርነው ፕሮግራም ነው። ዋናው ግባችን አንድና አንድ ተመራማሪ ወይንም ፖሊሲ ጋር የተገናኘ ስራ የሚሰሩ የምርምር ተቋማት፣ ፖሊሲ አውጪው፣ ፖሊሲ ፈጻሚው በጋራ የሚሰሩበት የቀድሞ አጋርነታቸውን የሚያጠነክሩበትን ቀን ለማሰብ ነው። አፈወርቅ ወደ አንተ ልምጣ። በተለይ የረቡዕን መድረክ መነሻ ስናደርግ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ነበሩና እዛ ላይ ያደረጉት ንግግር አለ። አንደኛው ያነሱት ጉዳይ የሀገር በቀል ኢኮኖሚ ሪፎርሙም ሌሎችም በ10 ዓመቱ እቅድ የተካተቱ ጉዳዮች ውጤት እያመጡ ያሉት ፖሊሲ በመደርደሪያ ላይ የሚቀመጥ ሰነድ ሳይሆን የዜጎችን ሕይወት የሚቀይር ሕያው ቃል ኪዳን ተደርጎ በመወሰዱ ነው የሚል ሀሳብ አንስተዋል። አንድምታውን እንመልከተው። ምን ማለት ነው ይሄ ነገር የሚለው? ጥሩ አንድምታውን ከመመልከታችን በፊት አይ ቲንክ ሰፋ አድርገን ፖሊሲ ምንድን ነው የሚለውን ማየት ያስፈልጋል። ምክንያቱም በእሳቸው ንግግር ውስጥ የተጠቀሰው ፖሊሲ በመደርደሪያ ላይ የሚቀመጥ ሰነድ አይደለም፣ የዜጎች ህይወት ወይም ኑሮ የሚሻሻልበት የሚቀየርበት የቃል ኪዳን ሰነድ ነው ሲሉ ምን ማለታቸው ነው ለሚለው ለረጅም ጊዜ ኢትዮጵያ ፖሊሲ አልባ ሀገር አልነበረችም። ወይም ደግሞ የትኛውም ሀገር ፖሊሲ አልባ አልነበረም። የየራሳቸው ፖሊሲ አላቸው።
ግን ፖሊሲ ብዙ ጊዜ እኛ የምንጠቀምበት ፖሊሲው ከጠረጴዛ ወርዶ ወይም ከመደርደሪያ ላይ ወርዶ ወደ ህዝብ ወይም ወደ መሬት ወርዶ የህዝብን ኑሮ ቀይሯል፣ የሀገር ጥቅም አስጠብቋል፣ የሀገር ሀብቷን አውጥታ እንድትጠቀም አስችሏል በሚል ደረጃ ነው የሚለያየው። ለረጅም ጊዜ ፖሊሲዎች አሉን፣ ፖሊሲዎቻችን ግን ከመደርደሪያ ላይ ማውረድ አልቻልንም ነበር። አሁን ለረጅም ጊዜ በዛ ሂደት ውስጥ መጣንና አሁን በተለይ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ከመጣ በኋላ የተለያዩ ማሻሻያዎች ከተደረጉ በኋላ ማዕከላዊ ፈንዳሜንታል የሚባሉ ማሻሻያዎች ከተደረጉ በኋላ አንደኛው ቅድም አቶ በፈቃዱ እንዳነሱት ፖሊሲዎች በጥናት በምርምር የታገዙ የሀገርን ችግር ፈቺ የሆኑ ወደ ሀገሪቷ ከሀገሪቷ መልክዓ ምድር ከሀገሪቷ አየር ጸባይ ጋር የሚናበቡ የሀገራችንን ችግር በሀገራችን ጭንቅላት መፍታት አለብን በሚል መነሻ መሆን አለበት። ስለዚህ የሀገራችንን ችግር በሀገራችን ጭንቅላት ነው ሊፈታ የሚችለው። የሀገራችን ችግር በሀገራችን እጆች ነው ሊፈታ የሚችለው። ስለዚህ ፖሊሲዎቻችንን በራሳችን ጭንቅላት ተመራምረን በራሳችን ጭንቅላት ጽፈን በራሳችን እጅ ወደ መሬት ማውረድ መቻል አለብን የሚል ነገር አለ። ን ከዛ በኋላ የመጣው እሳቸውም እንደ ምሳሌ ያነሱት ለምሳሌ የማክሮ ኢኮኖሚ ማሻሻያውን ስታየው ብዙ ነገሮች ብዙ የፖሊሲ ለውጦችን በውስጡ ታገኛለህ። ለምሳሌ የትምህርት ፖሊሲውን ማየት ትችላለህ፣ የጤና ፖሊሲዎቹን ማየት ትችላለህ። ሌሎችም ፖሊሲዎችን ስታይ በዛ ውስጥ የሚታዩ ናቸው። ዋናው ነገር ለምሳሌ ፖሊሲ ዋናው ሬሌቨንሱ ምንድን ነው ሲባል ለእኔ 3 ሬሌቨንስ አለው ብዬ አምናለሁ። አንደኛው የዜጎችን ኑሮ መቀየር አለበት። የዜጎችን ኑሮ ስንል ኢኮኖሚያዊ ኑሯቸውን፣ ፖለቲካዊ ኑሯቸውን እንዲሁም ደግሞ ማህበራዊ የምንላቸው ኑሯቸውን መቀየር አለበት፣ ማሻሻል አለበት። ቢያንስ ወደፊት ገፋ ማድረግ መቻል አለበት። አንደኛው ጥቅሙ እሱ ነው። ሁለተኛው ጥቅም ደግሞ የሀገርን ብሔራዊ ጥቅም ማስጠበቅ አለበት። የትኛውም ፖሊሲ የጤናም በለው የትምህርትም በለው የኢኮኖሚም በለው የትኛውም ፖሊሲ የሀገርን ብሔራዊ ጥቅም ማስጠበቅ አለበት። የሀገርን ብሔራዊ ጥቅም የማያስጠብቅ ፖሊሲ እንደ ፖሊሲ ሊወሰድም ይቸግራል። ሶስተኛው ደግሞ የሀገርን እምቅ አቅሞች አውጥቶ መጠቀም የሚያስችልም መሆን አለበት። ስለዚህ በእነዚህ 3 መስፈሪያዎች ነው የፖሊሲን ፖሊሲ ነው የምለው። ፖሊሲ እንግዲህ በአንድ ሌሊት ተቀርጾ በአንድ ሌሊት ተተግብሮ በአንድ ሌሊት ውጤቱን የምታየው ነገር አይደለም፣ ጊዜ ይወስዳል። በዚህ ጊዜ ሂደት ውስጥ ደግሞ የራሱ የሆነ መንገራገጮች የራሱ የሆነ ወደ ላይ መውጣት ወደ ታች መውረዶች ይኖሩታል። ለምሳሌ ወደ ባህር ዳር የምንሄድ ወደ ጅማ የምንሄድ ብንል የግድ በረሃውን ማቋረጥ አለብናል። ወይ አባይ በረሃን ታቋርጣል ወይ ግቤ በረሃን ታቋርጣል። በረሃውን ስታቋርጥ ሙቀቱ አለ፣ ዳገቱ አለ፣ ቁልቁለቱ አለ። እነሱ ሁሉ መንገዱ ስህተት ነው አይደለም የሚነግሩ፣ በቃ በዛ ውስጥ ማለፍ ግድ ነው። አንዳንድ ሰዎች ለምሳሌ ፖሊሲ ዛሬውኑ ወጥቶ ዛሬውኑ የሚታዩ አንዳንድ እንትኖች አይ ፖሊሲው የተሳሳተ ፖሊሲ ስለሆነ ነው ይባላል። መድኃኒት አሁን ለምሳሌ መድኃኒት መሆኑን የምታውቀው እየጣፈጠ ስትውጠው እኮ አይደለም፣ ወይም ደግሞ ወዲያውኑ ህመምን ቀጥ ሲያደርጉ አይደለም። ፖሊሲ ማስታገሻ ወይ ማደንዘዣ አይደለም አይደል፣ መድኃኒት ነው። ለምሳሌ የካንሰር በሽተኛ የሆነ ሰው በካንሰር የተጠቃ ሰው በኬሞ ውስጥ ሲያልፍ ብዙ ነገሮችን ያጣል። በራዲዮ ቴራፒ ውስጥ ሲያልፍ ብዙ ነገሮችን ያጣል። ግን አት ዘ ኤንድ ኦፍ ዘ ዴይ ከበሽታው ሪከቨር ያደርጋል። ኬሞ ጥፍሬን ሲነቅልብኝ፣ ጸጉሬን ሲነቃቅልብኝ፣ የሆነ ጉዳት ሰውነቴ ላይ አካሌ ላይ ሲያሳይ አይ በሽታው ስህተት ነው መድኃኒቱ ስህተት ነው ብለህ ካቆምኩ ካንሰሩ ይገላል። ስለዚህ የተሻለው ፖሊሲ የሚባለው በአንድ ሌሊት ችግር የሚፈታበት በአንድ ሌሊት የተወለደ በአንድ ሌሊት የሚተገበር አይደለም። በሂደት ውስጥ አንዳንዴ ወራትን፣ አንዳንዴ አመታትን፣ አንዳንዴ 10 ዓመታትን ሊወስድ ይችላል። ግን በነዛ 10 ዓመታት ውስጥ መንገራገጮች፣ አፕ ኤንድ ዳውንስ፣ ተራራ፣ ቁልቁለት፣ ሙቀት፣ ብርድ ይኖራል። ስለዚህ በዛ አይነት መንገድ መመራት ነው ፖሊሲ የሚባለው ብዬ ነው። በጣም ጥሩ። በተለይ አቶ ፍቃዱ ከዚህ ቀደምም በፖለቲካችንም ላይ የሚነሳ አንድ የተጣባን ስብራታችን ነው ደግሞ ስውት መንገዳችን ነው ተብሎ የሚታሰበው በተፎካካሪነትና ተቋሚነት ያለ ጎራ የትኛውም አይነት ሀሳብ ወይም ደግሞ ስትራቴጂ ፖሊሲ እየተተገበረ ቢሆንም እስከ ተቋሚ ነኝ ብሎ እስከተደራጀ ድረስ አማራጭ ፖሊሲዎችን ከማቅረብ ይልቅ እየተተገበሩ ያሉትን መተቸት ይቀለዋል የሚሉ ብዙ ክርክሮች ነበሩ። አሁን መሻሻሎች በተለይ በፉክክርና ትብብር መካከል ሚዛን መጠበቅ የሚል እሳቤ እየመጣ እንመለከታለን። ወደ እርሶ ወደሚመሩት ተቋም እንምጣና በተለይ ተቋሙ የፖሊሲ ጥናት ኢንስቲትዩት ወይም ደግሞ ተመራማሪዎቻችሁ ምን መደረግ አለበት ብቻ ሳይሆን እንዴት መደረግ አለበት የሚለውን ከነ መፍትሄ አማራጮቹ ከነ መውጫ መንገዶቹ ከማሳየት አንጻር ጥናቶቹ በዛ ልክ ጠንካራ የፖሊሲ ግብአት መሆን የሚችሉ እና ደግሞ ሀገር ማሻገር እንዲችሉ ተደርጎ ከመሰራት አንጻር ሳይንሳዊ መንገዳቸውን ከመጠበቅ አንጻር ምን አይነት ደረጃ ላይ ነው ያለው ማለት እንችላለን? በእርግጥ ከኛ ተቋም ውጭ በጣም ብዙ የምርምር መንግስታዊ ተቋማት አሉ። እንደምታውቁት ብዙ ኢንስቲትዩቶች አሉ። የፖሊሲ ጥናት ኢንስቲትዩት የሚለየው
አክሮስ ኦል ሴክተርስ ሁሉንም ሚኒስቴር መስሪያ ቤቶች የሚነኩ ሁሉንም ዘርፎች የሚነኩ ፖሊሲ ነክ ምርምሮችን የሚያደርግ ተቋም ነው። ትላንትናም በፓናል ውይይታችንም ላይ ደጋግሞ ሲነሳ እንደነበረው የምርምር ተቋማት ዋነኛው ኃላፊነታቸው የእኛን ተቋም ጀምሮ ማለት ነው ማስረጃን መሰረት ያደርገ ጥልቀት ያለው ምርምር ማድረግ ነው። ያ ማለት እኛ የምንሰጠው ሀሳብ የመጨረሻ አንድና አንድ አይደለም ማለት ነው። በጣም ብዙ ምርምሮች ይኖራሉ። በጣም የእኛ ተቋም ግን በተለየ ሁኔታ ፖሊሲ ላይ እንዲመራመር ይፈለጋል። በሰለጠነ የሰው ኃይል ተቋሙ በጣም የተጠናከረ ነው። ትኩረት ተሰጥቶ ተቋቁሟል። ከለውጡ በኋላ 2 ቦታ ተበትኖ የነበረ ከፖሊሲ ጋር ምርምር ያደርገው የነበሩ ተቋሞች እንዲዋሃዱ ተደርጓል። ያ የሀብት አጠቃቀማችንን፣ ሰዋችንን፣ ልምዳችንን አሰባስቦልናል፣ ጉልበት ሆኖልናል። ድሮ 2 ቦታ ይደረጉ የነበረ አንዳንድ ጊዜ በተመሳሳይ ጉዳይ 2 ጥናት ይደረግ የነበረውን አንድ ቦታ በተቀናጀ ሁኔታ እንድንመራ አስችሎናል። የሰው ኃይላችንም ከጊዜ ወደ ጊዜ በተማረ የሰው ኃይል በተለይ አካዳሚካሊ ቴዎሬቲካሊ መማር ብቻ ሳይሆን ደግሞ ሊተገበሩ የሚችሉ ማለት ጥናት እንደምታውቀው በዩኒቨርሲቲዎች ይደረጋል፣ በአካዳሚክ ዓለሙ ይደረጋል። የፖሊሲ ነክ ጥናት የሚያደርጉ የኛ አይነት ተቋማትና አጠቃላይ ወደ ትግበራ ሊለወጥ የሚችሉ የሚመራመሩ ተቋማት ግን ይለያያሉ። ምክንያቱም የኛ ምርምር ውጤት የተጠቃለለ ጀነራል የሆነ የውሳኔ ሀሳብ የሚያቀርብ ሳይሆን በተቻለ መጠን ለእያንዳንዱ ችግር ተገቢ ነው የሚለውን መልስ የሚሰጥ ስለዚህ እኛም እንደ ተቋም እድገት የሚያሳዩ በአንዳንድ ዘርፎች ላይ በአግባቡ በደንብ የተሳካልን ውጤት ያገኘንባቸው ፖሊሲ አውጪም ሆነ አስፈጻሚው ተቀብሏቸው የፈጸሟቸው ምርምሮች ለማድረግ ችለናል። ከጊዜ ወደ ጊዜ አጀንዳዎቻችንን ከመቅረጽ ጀምሮ በኋላ ላይ የኛ ምርምር ተቀብሎ የሚያስፈጽሙትን አካላት በማሳተፍ ፕሮፖዛላችንን ስናጸድቅም እንዲሳተፉ በማድረግ በመተማመኛ ወደ ጥናቶች ላይ እንዲሳተፉ በማድረግ አንዳንድ ጊዜም ደግሞ በተቻለ መጠን የዛው የመጨረሻ የኛን ግብአት የሚጠቀመውን ተቋም ፈጻሚዎች በምርምሮች እንዲሳተፉ በማድረግ ትግበራ ላይ ሊውሉ የሚችሉ ምርምሮችን የማድረግ ባህላችንም አቅማችንም ከጊዜ ወደ ጊዜ እየጨመረ ሄዷል ብለን ነው በእኛ ግምገማ። ነገር ግን ሲባል እንደነበረው እኛ ጥናት እናደርጋለን ትክክል ነው ብለን የምናስበው እናደርግ በአንድ ጊዜ ሀሳቡ ይወሰዳል ማለት አይደለም። ዛሬ ያጠናው ጥናት ከ2 ዓመት ከ3 ዓመት በኋላ ሊወሰድ ይችላል። ዛሬውኑ ሊወሰድ ይችላል። መንግስት ብዙ ነገሮችን ያለ ህግ ፖሊሲ አስፈጻሚው በኋላ ላይ ፖሊሲውን የሚያወጣው ያጠናነውን በሙሉ ወደ ስራ ይውል የሚልበት ሁኔታ አይደለም። የተለያየ የሚታይበት አንግል ስላለ እኛ ከጊዜ ወደ ጊዜ ለመጨመር እየሞከርን ያለው ነው ምንድነው አንደኛ የምናጠናው ጥናት ምን ያህል አስፈላጊ ነው፣ ምን ያህል የሀገሪቱን ማህበራዊ ኢኮኖሚያዊ እድገቶች ወደፊት ይወስዳል፣ ብልጽግናችንን ምን ያህል ያረጋግጣል፣ ምን አይነት ወጪ ያስወጣናል፣ ብንተገብረው በዜጋው ላይ ምን አይነት ትርጉም ያለው ለውጥ ያመጣል የሚሉትን ነገሮች ለማሳየት እንሞክራለን። ተሞክሮዎችን ከኛ ከሚመስሉ ከውጭ ለማምጣት እንሞክራለን። አንዳንድ ጊዜ በኮንሰርሽየምም ከሌሎች በተለይ አፍሪካ ውስጥ ካሉ የምርምር ተቋማቶች ጋር ለመስራት ሙከራ እናደርጋለን። እኛ ግምገማችን የተሻሻለ መንግስትን አጠቃላይ ፖሊሲ አውጪውን ፖሊሲ አስፈጻሚውን መረጃ ሊሰጡ የሚችሉ ምርምሮችና የውሳኔ ሀሳቦች ፖሊሲ ብሪፎች ማዘጋጀቱ ላይ አቅማችን እየዳበረ ሄዷል የሚል ነው። ጥሩ አፈወርቅ፣ ስለ ፖሊሲ ካነሳን አይቀር ወደ ሰሞነኛ ጉዳይ ልመልስ ነው። በተለይ ኢትዮጵያ በሁለት ውሃዎች ላይ እበየናለሁ ብላ ታነሳለች። አባይና የቀይ ባህር ጉዳይ ከዛ ጋር ተይዘው የሚመጡ ናቸው። ከአባይ ጋር ስናስብ የግብፅን ሰሞነኛ የፖሊሲ ሽፍት ወይም ደግሞ የቅርጽ ለውጥን እየተመለከትን ነበር። ከተፋሰሱ ሀገራት ጋር ያላት እንደ አዲስ ግንኙነት የመፍጠርና አዲስ አይነት ቅርጽ ይዞ የመምጣት ነገሮች አሉ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩትን ጨምሮ በርካታ የፖሊሲ ግብአቶችንም ጥናትና ምርምሮችን የሚያደርጉ ተቋማት ደግሞ አሉ። እንዲህ አይነት ተቋማት በተለይ በኢትዮጵያ በኩል ፈጣን የሆነና ያንን ታሳቢ ያደረገ በየጊዜው የሚለዋወጠውን ከአባይ ጋር በተገናኘውን በምናነሳው ጉዳይ ምክረ ሀሳብም አማራጭ መንገዶችንም ቶሎ የመጠቆምና አዳዲስ ፖሊሲዎች እንዲቀረጹ እዛ ላይ መንግስት እይታውን በፍጥነት ከዛኛው ወገን ጋር እንዲያስተካክልና መመከት እንዲችል ከማድረግ አንጻር ያለባቸው የቤት ስራ ምን ይሆን? ምን አይነት አበርክቶ አላቸው እንዲህ አይነት ተቋማት የሚለውን ብንመለከት እንግዲህ ዋናው መሰረታዊ ነገር ዓለም አሁን ያለንበት ዓለም በጣም በፍጥነት እየተለዋወጠ ያለ ዓለም ነው። በብዙ ነገሮች ኢኮኖሚው በፍጥነት ነው የሚቀያየረው፣ ፖለቲካው በፍጥነት ነው የሚቀያየረው፣ ዲፕሎማሲ በፍጥነት ነው የሚቀያየረው፣ ፐብሊክ ኢንተራክሽኖች በፍጥነት ነው የሚቀያየሩት። በሀገራት መካከል ያለ ግንኙነት አንዱ ጋር ሲቋጠር አንዱ ጋር ይፈታል።
አንዱ ጋር ሲቀጠል አንዱ ጋር ይበጠሳል በፍጥነት የሚቀየር። ስለዚህ እየተቀያየረ በፍጥነት ለሚቀያየር ዓለም አብሮ በፍጥነት የሚቀያየር የፖሊሲ አቅጣጫዎችም ደግሞ ያስፈልጋሉ። ፖሊሲው ስትቀርጽ ለእንደዚህም ሬዚሊየንት መሆን አለበት። ለምሳሌ ብዙ ጊዜ እንደምንለው በተለይ እርዳታ ሰጪ ሀገራትና ተቋማት የየራሳቸው ለአፍሪካ፣ ለአውሮፓ፣ ለአሜሪካ ብለው ያስቀመጧቸው ፖሊሲ ፕሪስክሪፕሽንስ አሉ ወይም ደግሞ የፖሊሲ ሪኮሜንዴሽንስ አሏቸው። ለምሳሌ አይኤምኤፍን ብትጠይቀው የኢትዮጵያ የኢኮኖሚ ችግር እንዴት ይፈታል የሚለው የራሱ የሆነ ፖሊሲ ሪኮሜንዴሽኖች አሉት። ዋናው መሰረታዊ ነገር ያንን ተቋቁመ ከነሱ ጋር መስራትም አስፈላጊ ነው። እነሱ የሚሰጡትን ፖሊሲ ፕሪስክሪፕሽንም ሆነ ሪኮሜንዴሽን መቀበልም አስቸጋሪ ነው። ምክንያቱም ካለው ከሀገሪቷ ነባራዊ ሁኔታ ከመልክዓ ምድሩ ጋር ከአየር ጸባዩ ጋር ከህዝቡ ደረጃ ጋር ከህዝቡ የንቃተ ህሊና ከሀገሪቷ ታሪክ ከምናምን ጋር አያይዘህ ስታየው የሚሰጡት ሪኮሜንዴሽን እንደወረደ መቀበልም አስቸጋሪ ይሆናል። ምክንያቱም አንዳንዴ በሚሰጡት ሪኮሜንዴሽን ሀገራት ምስቅልቅላቸው ሲወጣ ሀገራት ሲወድቁ ታያል። ስለዚህ የትኛውም ሀገር የፖሊሲ ነጻነት ሊኖረው ይገባል የሚል የረጅም ጊዜ ኢትዮጵያ አቋም አለ። ብዙ ጊዜ ሀገራት የፖሊሲ ነጻነታቸውን የሚያጡት ምክንያቱም የፖሊሲ ነጻነት በነጻ የሚገኝ ስላልሆነ ነው። ምክንያቱም በልመና አታገኙም፣ በእርዳታ አታገኙም፣ በነጻ አታገኙም። የፖሊሲ ነጻነትን በነጻ አታገኙም። የፖሊሲ ነጻነትን የምታገኘው ራስህን በመቻል በራስን የመቻል ማሳያ የሚባለው ለምሳሌ አንደኛው ትልቁ የራስን መቻል ማሳያ ብለን ደጋግመን የምናነሳው በምግብ ራስን መቻል ሳይሆን የምግብ ሉዓላዊነትን ማረጋገጥ፣ በሀገር ውስጥ ያሉ የምታደርጋቸው ህዝብ ተኮር የሆኑ ስራዎችን በራስ አቅም ለመስራት መሞከር። እነዚህ ቢያንስ የተወሰነ የፖሊሲ ነጻነት እየፈጠሩ ሊመጣሉ። ለረጅም ጊዜ ለምሳሌ የአባይና የቀይ ባህርን ጉዳይ ነጥለን ነው እኛ ስናይ ነበረው። በአባይ ጉዳይ በቀይ ባህር ጉዳይ ላይ ኮምፕሊትሊ ተኝተን አንዳንዴ መንግስታዊ ጠበቃና ጥበቃ ቆሞለት የአባይ ጉዳይን ያነሳ ነውር ነው ወንጀል ነው እየተባለም ጭምር ነበር። የቀይ ባህር ጉዳይ ያነሳ የአባይን ጉዳይ ደግሞ እና የነበረው በዓለም አቀፍ የድንበር ተሻጋሪ ወንዞች አይን ብቻ ለማየት ነበር ምን ሞክረው። እኛስ እንዴት ነው የምንመለከተው? የአባይን ጉዳይ ከቀይ ባህር ጉዳይ ጋር እንዴት ነው ማስተሳሰር የሚገባን? እዛ ጋር ነው ጭንቅላት የሚያስፈልገው። ይሄ የሀገር በቀል ጭንቅላት የሚያስፈልገው እዛ ጋር ነው። ምክንያቱም ለእኛ የሚነጣጠሉ ነገሮች አይደሉም። ከባህሩ የተገፋ ነው ለወንዙ ሲባል ነው የሚል አቋም አለ። ምክንያቱም ለባህሩ አክሰስ ያላት ሀገር የኢኮኖሚ አቅም ይኖራታል። የኢኮኖሚ አቅም ያላት ሀገር የኢነርጂ ዲማንድ ይኖራታል፣ የፉድ ዲማንድ ይኖራታል። ይህንን ዲማንዶች ሳቲስፋይ ለማድረግ ደግሞ ኢነርጂ ክሪኤት ወንዞቿን ወደ በመስኖ መጠቀም መጀመር አለባት። ወንዞቿን ወደ ሃይድሮ ኤሌክትሪክ ፓወር ጀነሬተር ማድረግ መውሰድ አለባት። ስለዚህ እዚህ ጋር የምትመጣ ከሆነ የውሃ ጥቅሜን ትነካለች የሚል አንድ ሀገር አለ። ስለዚህ የተሻለው አማራጭ ለዛ ሀገር እቺን ሀገር መሬት ቆልፍ ባረጋት ወይም ላንድ ሎክድ ባደርጋት ከባህሩ ብገፋት የውስጥም የውጭ ኃይሎችንም ተጠቅሜ የወቅቱ የነበረውን ነባራዊ ሁኔታ ወይም ወቅቱ ያቀረበውን እድል ሁሉ ተጠቅሜ ያቺን ሀገር ከዛ ውሃ ላይ ብገፋት ከባህሩ ላይ ብገፋት ኢኮኖሚዋ ዙሪያዋ ላይ በኮለኮልናቸው ጥቂት ሀገራት የሚወሰን ይሆናል። ስለዚህ እነዛ ጥቂት ሀገራት እዚች ትልቅ ሀገር ላይ በታሪክም በህዝብ ቁጥርም በኢኮኖሚም በጂኦግራፊም በመልክዓ ምድርም ትልቅ በሆነች ሀገር ላይ ጥቂት ሀገራት እጣ ፈንታዋን የሚወስኑት። እንደዚህ አይነት ሁኔታ ከፈጠርኩኝ ደካማ ሀገር ወንዞቿን የማትጠቀም ሀገር ትሆናለች የሚል እሳቤ ለረጅም ጊዜ በኢትዮጵያውያንና በኢትዮጵያውያን ምሁራን ጭንቅላት ውስጥ ነበር። ስለዚህ የሁለት ውሃዎችን ስትራቴጂ የወለደው አንደኛው ይሄ ነው። ምክንያቱም ዓለም የተፈጥሮ ሀብቶችን በተለይ ደግሞ ድንበር ተሻጋሪ የተፈጥሮ ሀብቶችን በተመለከተ በንግግር በድርድር በዓለም አቀፍ አሰራር አንዱ ሌላውን በማይጎዳ መልኩ መጠቀም አለበት። እሱ ላይ እንግባባለን። የኢትዮጵያ ኬዝ ደግሞ ዲፍረንስ የሆነ ኬዝም አለ። ምክንያቱም ለምሳሌ የተባበሩት መንግስታት ድርጅት ካየ በዓለም በፋሺዝምና በናዚዝም ዘመን የነበረውን ኃይል በማሸነፍ በዛ ፍርስራሽ ላይ የተገነባ ተቋም ነው። የተባበሩ መንግስታት ስትል የአፍሪካ ህብረት ደግሞ በቅኝ ገዢዎች ፍርስራሽ ላይ የበቀለ ተቋም ነው። የቅኝ ገዢዎች ፍርስራሽ ላይ የበቀለውን የአፍሪካ ህብረትን በቀዳሚነት ያቋቋመች ሀገር ደግሞ ለምሳሌ በግብጽ የምትከራከርባቸው በተደጋጋሚ የምትከራከርባቸው ህግና ስምምነቶች አብዛኞቹ የቅኝ ግዛት ስምምነቶች ናቸው። እነዛ ስምምነቶችን ይዘህ አፍሪካውያን ፊት መቅረብ በአንድ በኩል ስድብ ነው፣ በሌላ በኩል ደግሞ ንቀት ነው። ስለዚህ ኢትዮጵያ በአንድ በኩል ከባህሩ የተገፋችበት መንገድ
በቅኝ ግዛት ስነ ልቦና ነው። ሁለተኛው ደግሞ ኢትዮጵያ ወንዞቿን አንዲትም ጠብታ አትጠቀም የሚለው የቅኝ ግዛት ስምምነት ነው። ስለዚህ እነዚህን አናቦ ማየት ያስፈልጋል። ስለዚህ ዋናው መሰረታዊ ነገር ለምሳሌ ግብጾች በተደጋጋሚ ጊዜ በአባይ ጉዳይ ላይ ቴክኒካሊ ተለዋዋጭ ነው፣ ግን ግራንድ ፒክቸሩን ካየው ቋሚ የሆነ አቋም አላቸው። አንዲትም ጠብታ የናይል ውሃ እንዳይነካ ይላሉ። ይሄንን አቺቭ ለማድረግ ይሄንን ስኬት ለመጎናጸፍ ወይም ደግሞ ይሄንን በዚህ ጉዳይ ላይ ስኬታማ ለመሆን ደግሞ ኢትዮጵያ ላይ ጫና የማሳደሪያ መንገዳቸውን በተለያየ ጊዜ ይቀያይራሉ። አንደኛው ለምሳሌ የናይል ቤዚን ኢኒሺየቲቭ የሚለው ወደ ናይል ቤዚን ኮሚሽን ለመሸጋገር ያስፈልግ የነበረውን ድምጽ ስላገኘ አሁን የተሻለ አማራጭ ብለው ይዘውት የመጡት ምንድነው? እያንዳንዱን የቤዚኑን ሀገራት ወይም የተፋሰሱን አባል ሀገራት በተለያየ ጥቃቅን ግድቦች እንዲሰሩ የፋይናንስ፣ የፖለቲካ፣ የቴክኒካል ድጋፍ አደርግላቸዋለሁ በማለት እነዚህ ሀገራት ተደምረው ከ10 ወይም ከ10 እስከ 16% ውሃ አስተዋጽኦ ነው ያላቸው። እነዚህ ሀገራትን በመደለል እነዚህ ሀገራት አዎ የግብጽ ጥቅም ሊጠበቅላት ይገባል በሚል እጃቸውን እንዲያነሱ ለማድረግ የሚሞክር ተደጋጋሚ ሙከራ ይደረጋል። ይህንን ካውንተር የሚያደርግ እንግዲህ ካውንተር ፖሊሲስት ወይም ደግሞ ካውንተር ስትራቴጂ ዴቨሎፕ ማድረግ ያስፈልጋል ብዬ አምናለሁ። እንደዚህ አይነት ተቋማት ለምሳሌ ክቡር አቶ በፍቃዱ የሚመሩትም የፖሊሲ ጥናት ኢንስቲትዩትም ሌሎችም ተቋማትም እንደዚህ አይነት ካውንተር ስትራቴጂዎችም በተደጋጋሚ የተመለከቱ ለዛ አቋም ካውንተር ስትራቴጂ ካውንተር ፖሊሲ ዴቨሎፕ ማድረግ ያስፈልጋል ብዬ አምናለሁ። ጥሩ። እዚህ ላይ የሚጨምሩት ካለ አቶ ፍቃዱ እናክልና አጠቃላይ ግን አሁን በምንገኝበት ዓለም ላይ የተለያዩ የፍላጎት ቡድኖች አሉ። እንደሚረዱት ወደ እኛ ሀገር እናምጣውና መንግስት ራሱ የሚፈልገው ጉዳይ አለ። በተጓዳኝ ደግሞ የውጭ ኃይሎች ወይም ደግሞ ድጋፍ የሚያደርጉ የማክሮ ኢኮኖሚ መነሻ አድርገን ብናየው ለዚህ የበለጠ ጥሩ ምሳሌ ይሆናል ብዬ አስባለሁ። ማክሮ ኢኮኖሚ ሪፎርሙን መንግስት በሀገር በቀል እውቀትና በእኔ ፍላጎት ነው ምመራው የሚል አቋም ይዟል። ስለዚህ ከአይኤምኤፍ እና ሌሎች የሚፈልገው መጠነኛ የገንዘብ ድጋፍ እንጂ ሙሉ በሙሉ የፖሊሲ ነጻነቴን አሳልፌ አልሰጥም የሚል ሀሳብ አለው። በውጭዎቹ ወይም ደግሞ ድጋፍ በሚያደርጉት በኩል ደግሞ የሚፈለጉ እንደ ቅድመ ሁኔታ የሚቀመጡ ጉዳዮች በርከት ብለው እናያቸዋለን። በእንዲህ አይነት ወቅት የጥናትና ምርምር ተቋማት ወይም ደግሞ የፖሊሲ ጥናት ኢንስቲትዩትን ስፔሲፊክሊ ብንወስደው ሚዛን አስጠብቆ ወይም ደግሞ ነጻነቱን ጠብቆ በመሄድ በኩል ምን ያክል አቅም አካብተዋል? በዋናነት ሳይንሳዊና የሚተገበሩ ተጨባጭ መረጃዎች ላይ የተመሰረቱ ጥናቶችንና ምክር ሀሳቦችን በነጻነት የማውጣት ውጤቶቹንም ለህዝብም ለሚዲያዎችም ይፋ አድርጎ ክርክሮችን እስከ ማድረግ በሚደርስ ሂደት ውስጥ ምን ያክል ነጻነቱን አስጠብቆ እየተጓዘ ነው የሚለውን ነገር ብንዳስሰው ጥሩ ይመስላል። የአቶ አፈወርቅ ላይ የተወሰኑ ሀሳቦችን ለማንሳት እኛ እንደ ተቋም አንድ ክፍተት አስተውለን አንድ አደረጃጀት መጨመር አለብን ብለናል። በአዲሱ ሲቪል ሰርቪስ ሪፎርም ውስጥ ምንድነው እንደ ሀገር የግብጽ አካሄድ ብቻ ሳይሆን አጠቃላይ ሀገራዊ ጥቅሞቻችንን የሚያስከብሩ በባይላተራልም ሆነ ማልቲላተራል ውስጥ ባለንባቸው አግሪመንት ውስጥ ባለንባቸው ውስጥ ምን ያህል ነው ጥቅማችንን ማክሲማይዝ እያደረግን ያለ ነው እኛ ማለት ከውጭ ጉዳይ ግንኙነት ጋር የተያያዘ ጥናት የሚያደርግ ኢንስቲትዩት አለ እናውቃለን። ነገር ግን መንግስት እንደ ሀገር አባል የሆንባቸው ከተባበሩት መንግስታት ይሁን ከአፍሪካ ህብረት ይሁን ከሌሎች ሁለትዮሽም ሆነ ባለብዙ ዘርፍ ግንኙነቶቻችን ውስጥ ጥቅሞቻችንን ሁል ጊዜ እየገመገምን ከፍ ከማድረግ አንጻር ምን አይነት ምክር ሀሳብ ማቅረብ አለብን፣ ይህንንስ የሚያማክር አሰራር አለ ወይ ብለን እኛ ቢያንስ ፖሊሲ የሚያስፈልግ ከሆነ ምክር ሀሳብ የሚያስፈልግ ከሆነ ይህን መስራት ያለብን እኛ ስለሆን ከጂኦፖለቲክስ አንዱ የትኩረት መስካችን ነው እናጠናለን። ነገር ግን እንደ አንድ የትኩረት መስክ ብቻ ሳይሆን አንድ የምርምር ማዕከል ልንከፍትለት ይገባል፣ የሰው ኃይልንም በዚህ መንገድ መልምለን ማምጣት ይገባናል ብለን የሲቪል ሰርቪስ ሪፎርሙ ላይ አንድ የምርምር ማዕከል እንዲሆን በዛውም ልክ ደግሞ የሚያስፈልጉንን ባለሙያዎች ለይተናል። ክፍተት ነው ብለንም ስላመን ማለት ነው። የአፍሪካ ህብረት እዚያ እኛንን የምናስተናግደው ስብሰባዎች አሉ። በዛ ምክንያት የሚያመጡልን የኮንፈረንስ ቱሪዝም አለ። ነገር ከዛ ባለፈ ኢኮኖሚያዊ ጥቅሞቻችንን ከእያንዳንዱ ነገር እንዴት ነው ከፍ ማድረግ ያለብን? ኖት ኦንሊ የአፍሪካ ህብረት ሌሎች ቅድም ሳነሳቸው እንደነበሩ የግብጽ አካሄድ ቅድም የተባለውንም የአጭር ጊዜም ረዥም ጊዜም ምክሮች አንደኛ የእነሱን አካሄድ ካውንተር የሚያደርግ ሁለተኛ ደግሞ ፕሮአክቲቭ የሆነን እኛ ቀድመን በዚህ መንገድ መሄድ አለብን የሚሉ ምክር ሀሳቦች መሰጠት አለባቸው። ቢያንስ ለውይይት መቅረብ መቻል አለባቸው። ለውይይት የሚሆን አጀንዳ መሆን አለበት የሚለው በጣም ተገቢ እኛም በአደረጃጀታችን ውስጥ ላክ ያደረግነው ነው ብለን
እየሰራን ያለንበት ሁኔታ ነው። የፖሊሲ ነጻነት ጋር ተገናኝቶ አጀንዳዎች ሰርታችሁ ከመዋየት አንጻር የተባለው አሁንም አቶ አፈወርቅ እንዳለው እውነት ለመናገር ምንም ጥያቄ የሌለው የፖሊሲ ነጻነትን ዝም ብሎ የምታገኘው አይደለም። መስዋዕትነት ያስከፍላል፣ ብዙ መስዋዕትነት ያስከፍላል። መንግስትም በዛ መንገድ ነው እየሄደ ያለው። ማለት እኛ ስንፈልግ ለእኛ ሲጠቅመን እኛ ተጠቃሚ ስንሆን ብቻ ነው ያሉንን አካሄዶች የምንቀይረው፣ የሀገራዊ ተጠቃሚነታችንን ስናረጋግጥ ነው ብለናል። ለምሳሌ አሁን ባለፈው ዓመት የተደረገው የተሟላ የማክሮ ሪፎርሙ ረጅም ጊዜ ሲጨቀጨቅ የነበረ ነው። ግን ጥናት ተደርጎ አዋጭነቱ ታይቶ ከተሳካላቸውም ካልተሳካላቸውም ሀገራት ልምዶች ለማየት ተሞክሮ በደንብ ረጅም ጊዜ ውይይት ተደርጎበት የገባንበት ሳይሆን ሌላው ስለፈለገ የገባንበት አይደለም። ያንን ለማድረግ የሚያስችሉ አቅሞቻችን ከዚህ በላይ ማጠናከር ይፈልጋል። ቅድም እንደተባለ ነው እኛ በራሳችንን ከቻል ሉዓላዊነታችንን ካረጋገጥን በተለይ ከምግብ ዋስትና አንጻር አሁን እንደ ሀገር የጀመርነውን ከግብ ማድረስ ከቻል ሌሎች የዕለት ተዕለት ፍላጎቶቻችንን ራሳችን ማሟላት ከቻል ሰላማችንን ማክበር ከቻል እያንዳንዱ የፖለቲካ አስተሳሰብ ወደ ጠረጴዛ መጥቶ መወያየት ባህላችንን ከጨመር የውስጥ ቀዳዳዎቻችንን ከሸፈን የፖሊሲ ነጻነቶቻችንን በአግባቡ ከግብ ማንመጣበት ምክንያት የለም ብዬ ነው ማስበው። ግን እንደ ተቋም እንደተባለው ትልቅ ኃላፊነቶች አሉብን። እኛ ለምሳሌ ከብር ፍሎቴሽን ጋር በተገናኘ ሪፎርም ከተደረገ በኋላ ምን ይመስላል የሚል አህጉራዊ ከ6-7 ሀገራት ጭምር መጥቶ ሀሳብ የተሰጡበት የኢትዮጵያን ፕሮግሬስ ያሳየንበት መድረኮች ለማዘጋጀት ሞክረናል። መደጋገም አለበት። አንድ ጊዜ ብቻ የምናደርገው ሳይሆን በየጊዜው ፖሊሲ ታወጣለ። ፖሊሲ አፈጻጸሙን ካልተከታተልከው፣ ኢምፓክቱን ካላየኸው፣ በአፈጻጸሙ ወቅት ያጋጠሙ ጉድለቶች እንዲሟሉ ምክረ ሀሳብ ካልሰጠ ያስቸግራል። አንዳንድ ጊዜ ፖሊሲ አውጥተህ ሲፈጸም ካልሆነም አልሆነም ምክረ ሀሳብ መሰጠት ይፈልጋልና ሂደቶቹ መከታተል ይገባናል። አንዴ ነው ያደረግነው ያንን። እኛ አደረጃጀታችን ለዚህ የሚያመች ነው። 5ቱም የኢኮኖሚ ዘርፎችን የሚመረምሩ ክፍሎች አሉን። 6 የምርምር ማዕከሎች በኢኮኖሚውም በማህበራዊም 3 ሆነው ይሰራሉና ቴማቲክ ኤሪያዎቻችን ወይ ትኩረት መስኮቻችን ወደ 52 ናቸው። እያንዳንዱን ሀገራዊ ፍላጎቶቻችን የሚነኩ ስለሆነ ደጋግሞ መሰራት ቅድም እንደተባለው ያው አሳላሳይ ወይም ሀሳብ አፍላቂ ተቋም ነው። ቲንክ ታንክ ነው የኛ ተቋም። በፕሮአክቲቭ መሆን አለበት፣ ማምጣት አለበት የሚለው ተገቢ ነው። በተደጋጋሚ ጊዜ መስራት አለብን ብዬ ነው ማስበው። ጥሩ። እዚሁ ላይ እንቆይና አፈወርቅ፣ ቀደም ብለን ስናነሳ ነበር በተለይ ስለ ፖሊሲ ነጻነትና ሁለንተናዊ ሉዓላዊነት በመካከላቸው ስላለው ተመጋጋቢነትም ሚዛን የመጠበቅም ጉዳይ አንደኛው የፖሊሲ ነጻነት ዲፋይን ሲደረግ ወይም ደግሞ አንደኛው ትርጉሙ ተብሎ የሚታሰበው አንደኛ ሀገር የራሷን የልማት አቅጣጫ የኢኮኖሚ ሞዴልና የማህበራዊ ዋስትና ስርዓት ያለ ውጭ ጣልቃ ገብነት መከወን ወይም ደግሞ መውጣትና መፈጸም አቅሟን ይመለከታል። የፖሊሲ ነጻነት ስንል ከዚህ አንጻር እየሄድንበት ያለው መንገድና የሚቀረን የቤት ስራ ምን ይሆን? ምክንያቱም ስለ ፖሊሲ ነጻነት ለማውራት ሉዓላዊነት ማረጋገጥ በተለይ በዋና ዋና ጉዳዮች ላይ ከውጭ አካላት ጥገኝነታችን መላቀቅ መቻሉን እርግጠኛ መሆን ያስፈልጋል። ለዛ የጀመርናቸው ስራዎች ምን ይመስላሉ? የሚቀሩንስ ደግሞ ምንድናቸው? የቀጣይ ትኩረቶቻችን ምን ሊሆን ይገባል የሚለውን እንዳስዝል። ቅድም መጀመሪያ ላይ አቶ በፍቃዱም ሲያነሱት የነበረው እኔም የጨመርኩበት አንደኛው ነገር ፖሊሲ አትሊስት የዜጎችን ኑሮ ማሻሻል አለበት። አትሊስት ማለት ቦተም ላይ ነው እሱ ማለት የትኛውም ፖሊሲ በቃ በጣም ወረደ ከተባለ የዜጎችን ኑሮ የዜጎችን የኢኮኖሚ ተጠቃሚነት የማህበራዊ ኑሯቸውን እንዲሁም ደግሞ ደህንነታቸውን መጠበቅ አለበት አደ ሚኒመም። ሌላኛው የሀገርን ብሔራዊ ጥቅም መጠበቅ አለበት ስንል ማስጠበቅ አለበት ስንል ሌላኛው ደግሞ እዛው ላይ ስትጨምርበት ደግሞ የሀገር እምቅ ሀብት አላት። እምቅ ሀብታችን ዳይቨርሲፋይድ የሆነ እምቅ ሀብት አለ። በሰው ኃይል የሚገለጽ በከርሰ ምድር ሀብት የሚገለጽ ከመሬት በላይ ያለ ከመሬት በታች ያለ ብለን የምንገልጻቸው ብዙ አይነት እምቅ ሀብቶች አሉ። የትኛውም የሀገር ፖሊሲ እነዚህን እምቅ ሀብቶች አውጥቶ መጠቀምን ማስቻል አለበት። ማስቻል ምክንያቱም የሌለን ነገር አልነበረም። ብዙ ጊዜ ደጋግመን እናነሳዋልና ለድህነታችን ምክንያት የለም። ብዙ ሀገራት ለድህነታቸው ምክንያት አላቸው። ለምሳሌ ወንዝ የለኝም፣ መሬቴ ምንም አያበቅልም የሚሉ ሀገራት አሉ። ብዙ ችግሮች መኮልኮል የሚችሉ ሀገራት አሉ። እኛ ከነዛ ሀገራት ተርታ አይደለም። እኛ ከየትኛውም ልዕለ ሀያል ሀገር እኩል ልዕለ ሀያል የመሆን
እምቅ አቅም ያለን ህዝቦችና ሀገር ነው። ይህንን አምኖ መቀበል ያስፈልጋል። ለምሳሌ የትኛው ሀገር የምግብ ሉዓላዊነቱን ካላረጋገጠ በስተቀር የተሟላ የፖሊሲ ነጻነት ይኖረዋል ተብሎ አይታሰብም። የቅርብ ጊዜ ታሪክ እኮ ነው። ከሀገራችን ባህል፣ ከሀገራችን እምነት፣ ከሀገራችን ከህዝባችን ስነ ልቦና ያፈነገጡ ተግባራትን ጭምር ይህንን ካልተገበራችሁ ይህንን አናደርግላችሁም። ኢትዮጵያ ብቻ አይደለችም፣ ሌሎች የአፍሪካ ሀገራት ተቀጥተዋል እኮ በዚህ። ምክንያቱም ስንዴ የምትለምን ከሆነ፣ መድኃኒት የምትለምን ከሆነ፣ ክትባት የምትለምን ከሆነ፣ ችግር በገጠመ ቁጥር ወደ አውሮፓና አሜሪካ እጅህን የምትዘረጋ ከሆነ እነሱም ፍሪላንስ ዝም ብሎ አይሰጡም። እነሱም መተግበር ማስፈጸም የሚፈልጉት በስንዴያቸው ማስፈጸም የሚፈልጉት በብድርና እርዳታቸው ማስፈጸም የሚፈልጉት የራሳቸው አንዳንዴ እኛን የሚያዩን በእነሱ ሀገር ላይ መተግበር የማይችሉትን ወይም ደግሞ ብንተገብረው እንትኑ ይሄ ውጤቱ ኔጌቲቭ ሆኖ ህዝባችንን ሊጎዳ ይችላል፣ ስለዚህ የሆነ ቦታ ወስደን ቴስት እናድርገው የሚሉትን ነገር በስንዴ ጠቅልለው ይሰጠዋል፣ በመድኃኒት በክትባት በምናምን ጠቅልለው ይሰጠዋል። ስለዚህ ክትባቱንም መድኃኒቱንም ስንዴውንም እነሱ ደግሞ መሞከር የፈለጉትንም ነገር እንቀበላለን። እና አንደኛው ይሄ መታወቅ አለበት። ለምሳሌ እንደ ሀገር የስንዴ ላይ እያስመዘገብን ያለነውን ውጤት ስታየው ምን ነበር በፊት ያልነበረን? እስቲ ሁላችን ራሳችንን ጠይቅ። ምንድነው ያልነበረን ከዚህ በፊት? የሚታረሰው መሬት ነበር አይደለም? መቼም ተስፋፍተን ወረን የጨመርነው መሬት የለም። የሚያርሰው የሰው ኃይል ሆነ የማሽነሪ አቅም ነበር አይደል? የተወሰነ በማሽነሪ ደረጃ ከሜካናይዜሽን ጋር ተያይዞ የጨመርንበት ይኖራል። አብዛኛው ነበረን፣ ግን ስንዴ እንለምን ነበር። ቢኮዝ ያ ቀላሉ ነገር እሱ ስለሆነ እኮ ነው። ስንዴ መለመኑ ቀላል። ለምሳሌ አፍሪካና አውሮፓን ደጋግመን እናነሳለን። ማርሻል ፕላን ለምንድን ነው አውሮፓን የቀየራት? ዛሬ ያለችው አውሮፓ በሁለተኛው የዓለም ጦርነት ፍርስራሽ ላይ የተገነባች አውሮፓ እዚህ ደረጃ ያደረሳት የማርሻል ፕላን ነው። አሜሪካኖች ለአውሮፓውያን በተወሰነ ጊዜ ውስጥ የተወሰነ መጠን ያለው ገንዘብ አውሮፓ ላይ አብተው ኢንቨስት አደረጉ። በድጋፍ መልክ በእርዳታ መልክ አመጡት። ለተወሰነ ጊዜ ነው። እንግዲህ አፍሪካ ከቅኝ ግዛት ከተላቀቀች እንኳን ጊዜ ወደዚህ እንቁጠረው ብንል ኦልሞስት 70 ዓመት ልንሻገር ወደ 60 ዓመት አካባቢ እየተጠጋ ነው አይደል? 65 አካባቢ በ1960 እንኳን ብለን ብንወስድ 40 እዚህ 26 ውሰደው ኦልሞስት ወደ 70 ምናምን ዓመት ልንሞላ። በእነዚህ ዓመታት ቢሊየንስ ኤንድ ቢሊየንስ ሳይሆን ትሪሊየንስ ዶላር ተቀብለናል በእርዳታ መልክ። በሚሊየን ሳይሆን በቢሊየን ቶን የሚቆጠር ስንዴ ተቀብለናል በእርዳታ መልክ። ለምንድን ነው ያልቀየረን? ለምንድን ነው ቢያንስ አፍሪካ የራሷን የተፈጥሮ ሀብት አውጥታ መጠቀም የምትችል አፍሪካን ባለፉት 60ና 70 ዓመታት መፍጠር ያልቻልነው ለምንድን ነው? ምክንያቱም ከኛ ዳይሬክት ስንዴ በመስጠት አፍሪካ ውስጥ ጥሬ ዕቃ ብቻ እየተመረተ ጥሬ ዕቃ ኤክስፖርት የሚደረግባት የኢትዮጵያን ኢኮኖሚ ለዚህ ማሳያ ነው። ጥሬ ቆዳና ሌጦ ኤክስፖርት የሚያደርግ ኢኮኖሚ ነው ይሄ ኢኮኖሚ። ጥሬ የቅባት እህል ኤክስፖርት የሚያደርግ ኢኮኖሚ ነው የነበረው ይሄ ኢኮኖሚ። ጥሬ ቡና ኤክስፖርት የሚያደርግ ከዛ በኋላ ደግሞ እነዚህ ፕሮሰስ ተደርገው በቡና ጥሬ ቡና ኤክስፖርት አድርገን ያገኘነውን ሚሊየንስ ኦፍ ዶላር ከስንዴም ከቅባት እህልም ያገኘነውን እላው ላይ ጨምረን ደግሞ ቆዳና ሌጦን ፕሮሰስ ተደርጎ ፋይናል ፕሮዳክት እናመጣበታለን። ከዚህ አዙሪት መውጣት ያልቻልነው እንደወረደ ስንዴና ፖሊሲ የምንቀበል ሀገር ስለሆንን ነው። ስለዚህ አሁንም የስንዴ ስትል ለምሳሌ የምግብ ዋስትና ማረጋገጥ አይደለም ትልቁ ታርጌታችን፣ የምግብ ሉዓላዊነት 1.1 ሚሊዮን ስኩዌር ኪሎ ሜትር ቆዳ ስፋት ባለው መሬቷ ላይ የሚመረት የኢትዮጵያን የምግብ ሉዓላዊነት የሚያረጋግጥ አቅም መፍጠር ነው። ይህን አቅም እንዴት ነው? መተማመኛችን ምንድነው? ህዝባችን። መተማመኛችን ምንድነው? መሬታችን። መተማመኛችን ምንድነው? ማሽነሪዎቻችን። ከዛ በኋላ ማሽነሪዎቻችን ስትል ለምሳሌ ግብርናን ስታስብ ማዳበሪያ ለማምረት ከበቂ በላይ አቅም ነበረው ይሄ ሀገር። ጋስ አለው ብዙ ነገሩን ለማዳበሪያ አስፈላጊ ግብአት የምትላቸው አለ። ግን ለማዳበሪያ አስፈላጊ የሆነ ግብአት ከሌላቸው ሀገራት ማዳበሪያ ኢምፖርት እናደርጋለን። የሚያሳዝነን ነገር እሱ ነው። ለዘመናት ለምሳሌ ኢትዮጵያ ከመሬት በታች ይሄን ያህል ነዳጅ አላት፣ ይሄን ያህል ዩራኒየም አላት፣ ይሄን ያህል ወርቅ አላት እንላለን። አውጥተን እስካልተጠቀምንበት ድረስ ያ ሀብት አይደለም። ከመሬት በታች ያለውን ሀብት አውጥተ መጠቀም የዜጎችን ህይወት መቀየር አለበት።
ለምሳሌ በመድኃኒት ስትመለከተው አሁን በቅርብ ነው ኦልሞስት ከ40 ወደ በ40 እና በ50 መካከል ጠጋ እያለ ያለ ነው። ኦልሞስት ኔት ዲፔንደንት ነው። መድኃኒት ሲባል ብዙ ሰዎች ቀላል አድርገው የሚያስቡ ሰዎች አሉ። መድኃኒት ሲባል እዛ ላለው ሰው እዛ ካለው ሰውዬ ላይ ጂን ተወስዶ እዛ በሪሰርች ተሰርቶ እዛ ላለ መልክዓ ምድር እዛ ላለ አየር ጸባይ የተሰራ መድኃኒት ግድ ስለሆነብን እዚህ መጥቶ አገልግሎት ላይ እንዲውል እናደርጋለን። ስለዚህ እንደዚህ አይነት ብቻ ሳይሆን ደግሞ ለምሳሌ የሀገር ሉዓላዊነት ስንል ሉዓላዊነት ማለት ከዚህ በፊት እንደምንለው በድንበራችን ውስጥ የተከለለ ነገር አይደለም። ከዚህ ድንበር ውስጥ ብቻ ያለ ነገር አይደለም። በቃ ሉዓላዊነታችን ዳር ድንበራችን የሚለው ዜማ አልፎበታል። አሁን ሉዓላዊነት ጥቅምህ ያለበት ነው። ብሔራዊ ጥቅም ያለው ብሔራዊ ጥቅምህን ማስጠበቅ የሚችል የጸጥታ መዋቅር ደግሞ ስታብሊሽ ማድረግ አለብህ። ቅድም አቶ በፍቃዱም ሲሉት የነበረው ሰላማችንን ማስጠበቅ እስካልቻልን ድረስ የፖሊሲ ነጻነት ሊኖረን አይችልም። ምክንያቱም ሰላማችንን ለማስጠበቅ ስንል የሌሎችን ደጅ እንጠናለን። የሌሎችን ደጅ ከጠናን ደግሞ ሰላማችንን የምናስጠብቅበትን ቱል ብቻ ሳይሆን ሌላም የራሳቸውን ፖሊሲ ሪኮሜንዴሽን ኦር ዲክቴሽን አብረው ይሰጡዋል። አይ ሰላማችንን የምናስጠብቅበትን ቱል ነው የምፈልገው እንጂ ዲክቴሽናችሁን ወይም ፕሪስክሪፕሽናችሁን አልፈልግም ማለት ደግሞ ምንችልበት አቅም ላይ አልመጣን። ስለዚህ እነዚህ ነገሮች ላይ አተኩረን መስራት አለብን ብዬ አስባለሁ። በጣም ጥሩ። ቀደም ብለን በአንድም በሌላም አንስተነዋል አቶ ፍቃዱ። በተለይ ስለ ሉዓላዊነት ስናነሳ የሀገርን ብሔራዊ ጥቅም የሚያስጠብቅ ውሳኔ የመወሰን መብትን ማረጋገጥ አንደኛው የሉዓላዊነት መገለጫ ተደርጎ ይወሰዳል። ከዚህ ጋር በተገናኘ እንግዲህ ጥናቶች የፖሊሲ ግብአትም ሆነው ስለሚያገለግሉ የእርስዎንም ተቋም ሆነ አጠቃላይ እንደ ሀገር የጥናትና ምርምር ስራዎቻችን ምንድን ነው መልካቸው? በዋናነት እንዲጠና የሚፈልግ አካል ይኖራል፣ መንግስት ሊሆን ይችላል። በሌላ በኩል ደግሞ ለጥናቱ ፈንድ የሚያደርጉ ገንዘብ የሚደግፉ አካላት ደግሞ ሊኖሩ ይችላሉ፣ የውስጥም የውጭም። ከሁለቱም ተጽዕኖ የነጻ ሆኖ እንዲሰራ ከምንም በላይ ደግሞ የህዝብን መሻገር የህዝብን ልማትና ሁለንተናዊ ብልጽግና ታሳቢ ያደረጉ ጥናቶች እንዲከወኑ በማድረግ በኩል ምንድን ነው እንደ ሀገር ያለን ልምምድ? የፖሊሲ ጥናት ኢንስቲትዩትን ለዚህ እንዳንድ ማሳያ አድርገን ልናቀርብ እንችላለን። ሉዓላዊነት ድሮ የነበረው መረዳት በትምህርት ቤት የተማርነው መረዳት በተግባር በተደጋጋሚ ጊዜ የነበረው መረዳት በደንብ እየተለወጠ ያለ ይመስለኛል። በግባቡ በደንብ መስራት ይጠበቅብናል፣ ምንም ጥያቄ የሌለው። አሁን በመንግስት ደረጃ ያለው መረዳት በደንብ ግልጽ ሆኗል፣ ሉዓላዊነት በሁሉ ነገር መሆኑን። ዳር ድንበራችንንማ ከጥንት ጀምሮ አባቶች አስከብሩ አምጥቶታል፣ እያስከበር ነው። ያ ግን አላሳደገንም፣ ያ ራሳችንን በምግብ እንድንችል አላደረገንም ሲባል እንደነበረው ነው። ይሄ ከጥናት ከምርምር ጋር የተገናኘውን ደግሞ እናንሳ የተባለውን አንዱ በጣም አስቸጋሪ ነገር የሚሆነው ጥናትና ምርምር ሪሶርስ በጣም ይፈልጋሉ፣ ሀብት በጣም ይፈልጋሉ። ሀብት በጣም ሲፈልግ ግዴታ ወዴት ትሄዳለ? ወደ ልማትን የሚደግፉ አንዳንድ ጊዜ በውድድር አንዳንድ ጊዜ በራሳቸው የሚያመጡ አካላት ጋር ትሄዳለ እና ያ ምን ይፈጥርብሃል? የኔ ብሔራዊ ቅድሚያ የምንሰጣቸው አጀንዳዎች በእጃችን ላይ ያሉ እነሱ ያስቀምጡልን አጀንዳዎች ላይ ወደ መመራመር ትገባለ። ሁለት ምክንያቶች አሉ። አንድም በሀገር ውስጥ የሚበጀተው ባጀት በጣም ብዙ ቀዳዳዎች ስላሉን፣ በጣም ብዙ ክፍተቶች ስላሉን ለምርምር የምትሰጠው ትኩረት የጨመረ ቢሆንም ባጀቱ ሙሉ ስለማይሆን ግዴታ የሌሎች ሴት ያደረጉልን አጀንዳዎች ወደ መመራመር እንገባለን። ግን እኛ እንደ ተቋም ሌሎቹም ጋር መድረግ አለበት ብዬ የማስበው በተቻለ መጠን ያ አጀንዳ ለሀገራችን ናሽናል ፕራዮሪቲያችን አሁን ጠረጴዛችን ላይ ካለው እኩል ባይሆንም ገንዘቡ ተገኝቶ ስራውን እስከሰራን ድረስ በተቻለ መጠን ብሔራዊ ችግሮቻችንን የሚፈቱ መሆን መቻል አለባቸው። ምክንያቱም በመንግስት በጀት እያንዳንዱ ምርምር የምንሸፍንበት አቅም ገና ስለሆነ የተበጣጠሰም ስለሆነ እውነት ነው መናገር ቀላል የማይባል በጀት ነው የሚበጀት ለዩኒቨርሲቲዎች፣ ለምርምር ተቋማት፣ በተለያዩ ሚኒስቴር መስሪያ ቤቶች ለምርምር ተብሎ የሚያያዘው በጀት በጣም ብዙ የተበተነ ስለሆነ በአንድ ቦታ ስለማይስተዳደር ካልሆነ በስተቀር እንደ ሀገር ከኛ አቅም አንጻር ብዙ ነው። ግን ገና አጠቃቀሙ ላይ በጀቶቹን በአንድ ቦታ አብጥቶ የናሽናል ፕራዮሪቲያችን ላይ ከመስራት አንጻር ገና ውስነቶች ስላሉብን ከውጭ የተመጣውን ልንገፋው አንችልም። በተቻለ መጠን አንዳንድ ትላልቅ አጋሮችን በተመለከተ ከመንግስት ጋር ግንኙነት ያላቸውን ለማሳመን እንሞክራለን። በዚህ ርዕስ ላይ ልንመራመር ነው፣ በጀት ሸፍኑልን ለማለት እንሞክራለን። ግን ብዙ ጊዜ የሚሆነው ምንድን ነው ፕሮፖዛሎች እንድንወዳደር ነው የሚመጡት። አጀንዳው ሴት የሚያደርጉት እነሱ ናቸው። አንዳንድ ጊዜ በሚያስገርም ሁኔታ ዳታ ብቻ ተሰብስቦ ከዛ በኋላ አናሊሲስ እንኳን መስራት የሚከለክሉ ጥሬ ዳታውን ሰብስባችሁ ስጡን የሚሉ አይነት ውድድሮችንም ታገኛለን። እውነት ለመናገር ስራው ከተሰጠን በኋላ የአጀንዳው አቀማመጥ እኛን ይወስነናል እንጂ
ስራችን ላይ ጣልቃ እንዲገባ መቼም አንፈቅድም። ስራችንን በነጻነት ነው የምንሰራው ከአስፈጻሚው ጋር። እኛ የመንግስት የምርምር ተቋም ነን። የመንግስት ምርምር ተቋም ብንሆን እውነት ኢንዲፔንደንት ሆነ የምንሰራ ነን። በገለልተኝነት ሙያ ብቻ መሰረት አድርገን የምንሰራ ነን። የመንግስት በጀትንም ስንጠቀም የዶኖሩንም ስንጠቀም ምርምሮቻችን ውጤቶቻችንን የምንሰጠው ትንታኔ ላይ ችግሮች የሉ፣ በነጻነት እንሰራለን። ቅድም እንዳልኩት ግን አጀንዳውን እኛ የምንፈልገው የሀገራችን ኢኮኖሚያዊ ችግር ዛሬ ጠረጴዛ ላይ ያለን ልንፈታ የምንፈልገው ይሄ ነው ለማለት በምንፈልገው መንገድ ሉዓላዊነት ማለት ይሄ ነው። እንግዲህ በበጀት ራስን መቻል የምትፈልገው ምርምር አንተ በምትሸፍነው በጀት አወዳድረ ሰጥተህ ኖት ኦንሊ የፖሊሲ ጥናት ኢንስቲትዩት እንደ ሀገር ውስጥ እኮ የሙያተኛ የምርምር ተቋማት አሉን። አሁን የሙያተኛ ምርምር ተቋማት የነሱ ምርምር ያስፈልገናል። የነሱ ምርምር ለሀገር የሚጠቅም ግን ግዴታ ወዴት ይሄዳሉ? ከውጭ ስለሆነ ገንዘቡን የሚያመጡት። ቅድም እንዳልኩት እኛ የምንቸገረውን ደግሞ እነሱ የበለጠ ይቸገራሉ። ምክንያቱም 100% ጥገኛ የሚሆኑት እዛ ላይ ስለሆነ ማለት ነው። በሂደት ሀገር ውስጥ ያለንን ለምርምር የምንመድበውን በጀት በተማከለ ሁኔታ በማስተዳደር አንዳንድ ጊዜ በጠረጴዛ ላይ ያለን ብሔራዊ አጀንዳዎቻችን እንደዚህ ናቸው፣ እዚህ ላይ ምርምር እንፈልጋለን ተብሎ ሀገር ውስጥ ያሉ የምርምር ተቋማት ተወዳድሮ የሚያገኙበት ሁኔታዎችን ማመቻቸትንም ይጠይቃል። በሂደት ስራው መዘርጋት ይፈልጋል። የእኛ ተቋም አጠቃላይ የፖሊሲ ጥናቶች በኢትዮጵያ ውስጥ ምን ይመስላሉ የሚል ጥናት እያደረግን ነው። አሁን የፖሊሲ ነክ ጥናቶች ብቻ ሳይሆን ምርምሮች እንዴት እየተመሩ ነው፣ ተጽዕኖቻቸው ከየት ነው የሚለውን ለመስራት እየሞከርን ነው። ስንጨርስ የውሳኔ ሀሳብ ለመንግስት እናቀርባለን። ከበጀት አመዳደቡ ጀምሮ አንዳንድ ነገሮችን ለማቅረብ እንሞክራለን። ተጽዕኖዎቹ ይኖራሉ። ነገር ግን መቋቋም ቅድም ሙሉ በሙሉ ራሳችንን እስካልቻልን ድረስ አንዳንድ በዓለም አቀፍ ሁኔታ ውስጥ መስራት የግድ ስለሚለን የዓለም አቀፍ ሁኔታውን ስንቀበል ግን ብሔራዊ ጥቅሞቻችንን ሳናሳልፍ የሚለውን ወስደን ለመስራት እንሞክራለን እና ገና 100% ከበጀት አንጻር ኢንዲፔንደንት እስካልሆነ ድረስ ነፃ የሆነ ምርምር ነው ማለት አንችልም። ትንተናው ነፃ ነው። ነገር ግን አጀንዳው እነሱ የፈለጉት ይሆናል። በተለይ ስለ ፖሊሲ ስናወራ አፈወርቅ በጥልቅ ጥናት ላይ የተመሰረተ መረጃን ይፈልጋል። ምክንያቱም ፖሊሲ ሀገር የምትመራበት እስከሆነ ድረስ በየዘርፉ የምታወጣቸው እንትኖች በተጨባጭ ጥናትና ማስረጃዎች ላይ የተመሰረቱ እንዲሆን ይፈልጋል። ከዚህ አንጻር ደግሞ አሁን የምንገኝበት ሉላዊነት ብዙ ትኩረቶችን የሚበጣጥስ ሆኖ ደግሞ እናገኛለን። በዚህ አውድ ውስጥ የቅድሚያ የምንሰጣቸውን ከብሔራዊ ጥቅምና ደህንነታችን ጋር በብዙ የሚቆራኙ ጉዳዮችን ወደፊት ማምጣትና መመራመር እና ዛ ላይ ቶሎ ለአስፈጻሚው አካል ግብአት የሚሆኑ ምክረ ሀሳቦችን የጥናት ውጤቶችን ማውጣት በእጅጉ ይጠበቃል ብዬ አስባለሁ ከተለያዩ የምርምርና የትምህርት ተቋማት። ከዚህ አንጻር መሻገር ያለብን ነገር ምንድን ነው? ብዙ ጊዜ የምንወቀሰው አንደኛ ለምሳሌ አንድ ሰው ማስተርስ ግራጁዌት ለማድረግ ከሆነ ይፈልገው የሚያለመው ማስተርስ ግራጁዌት የሚያደርግበትን ፔፐር ማቅረብ እንጂ ያ ፔፐር ከዛ በኋላ ተሻግሮ ለሀገር ምን ይፈይዳል የሚለውን በሚገባው ልክ ታሳቢ አድርጎ ይሰራዋሉ። አንድ ጥያቄ ይሆናል። በተመሳሳይ የጥናትና ምርምር ተቋማትም ላይ እንደዚሁ ተመራማሪዎቹ የተሰጣቸውን ታስክ ለመወጣት በሩጫ አይነት የመጣደፍና ከብዙም የተተግባሪነት ወይም ደግሞ ውጤት የማምጣት እድል የማይኖራቸው ላይ ጭምር እንጌጅ ማድረግ የተሻለውን ነገር ከማሳየት ይልቅ በተሰጡት ላይ ብቻ ተቀብሎ የመሄድም ነገር ደግሞ እንዳንድ እጥረት ይነሳል። እነዚህን ስንል እጥረቶቹን ለማንሳትና የበለጠ ብንሰራባቸው ውጤት ይመዘገባል ተብሎ ከማሰብ እንጂ ሁሉ ነገር ጨለማ ነው በማለት አውድ እንዳልሆነ ተመልካቾቻችንም ይረዳሉ። ከዚህ አንጻር በተለይ ቅድሚያ ሰጥተን ከብሔራዊ ደህንነት ጥቅሞቻችን ጋር የተሳሰሩ ጉዳዮች ላይ ዴይ ኤንድ ናይት የማጥናት የመመራመር ለፖሊሲ አውጪዎችና አስፈጻሚዎች ደግሞ ግብአት የሚሆኑ ነገሮችን ከማቅረብ አንጻር ምንድነው መስራት ያለ በምንስ ልክ አሁን የምንገኝበትን አውድ ልናነበው ይገባል የሚለውን የመጨረሻ ጥያቄ ባንተ በኩል ላንሳ። እንግዲህ አቶ በፍቃዱም ቅድም ሲያነሱት የነበረው ሉዓላዊነት አሁን ኦልሬዲ ራስን መቻል በሚለው ነገር ውስጥ ነው ብዙ ጊዜ እየታየ ያለው። ራስን መቻል በምን ለምሳሌ ክቡር ጠቅላይ ሚኒስትሩ ደጋግመው የሚያነሱት ፈንክሽናል ሶቨርኒቲ የሚሉት ቃል አለ። አንደኛው ትልቁ ይሄ ፈንክሽናል ወይም ደግሞ በተግባር የሚገለጽ ሉዓላዊነት ለምሳሌ አንድ ሀገር በዓለም አቀፍ ሕግጋት መሰረት አገር ነኝ ለማለት በቃ በትንሹ 3-4 ነገሮችን ካሟላ አገር ነው። በዛ ሀገር ስም ራሱን የሚጠራ በዛ ሀገር ዜግነት ራሱን የሚጠራ ሕዝብ፣ ያንን ሕዝብ የሚያስተዳድር መንግስት፣ ያ መንግስት የሚተዳደርበት ሕገ መንግስት፣ ያ ሀገር ደግሞ ዳር ድንበር ካለው ሀገር ነው። ይሄ የድሮ የሀገርነት ዲፊኒሽን ነው። አሁን ግን ቢያንስ ፈንክሽናል የምንላቸው ወይም በተግባር የሚገለጹ የሉዓላዊነት መገለጫዎች አሉ።
ለምሳሌ ኢትዮጵያ የራሷ አየር ክልል አላት ስንል አየር ክልሉን መከላከል እስካልቻልክ ድረስ በአየር ክልል ውስጥ አዛዥ ናዛዥ አንተ መሆንን ማረጋገጥ እስካልቻልክ ድረስ አየር ክልል አላት ማለት አትችልም። የኢትዮጵያ ዳር ድንበር አላት። ያንን ዳር ድንበር ማስጠበቅ የምትችልበት አቅም እስካልፈጠርክ ድረስ ዳር ድንበር አላት ልትል አትችልም። ምክንያቱም ማንም እንደ ቀብር ንፍሮ ዝም ብሎ ሄዶ የሚዘግነው ነው የሚሆነው። ብሔራዊ ጥቅም አላት ማለት ሀገር አያስብልህም። ብሔራዊ ጥቅምህን እዚህ አፍሪካ ወይም ደግሞ አፍንጫ ስር ብቻ ሳይሆን ላቲን አሜሪካ ጠርዝ ላይ ያለ ብሔራዊ ጥቅም ሊኖርህ ይችላል። ወይ ደግሞ መርከቦች የደረሱበት፣ ዜጎች የደረሱበት፣ አውሮፕላኖች የደረሱበት ቦታ ላይ ብሔራዊ ጥቅም አለ። ዛሬ ብሔራዊ ጥቅም በሀገር በሉዓላዊ ግዛት ውስጥ የታጠረ አይደለም። እሱን ማስጠበቅ ማትችል ከሆነ ዝም ብለህ ሀገር ነኝ ማለት አትችልም። ደጋግሞ ክቡር ጠቅላይ ሚኒስትሩ እንደሚያነሱ ስንዴ እየለመንክ ምግብ እየለመንክ አቶ ፈቃዱ ሲያነሱት እንደነበረው በጀት እየለመንክ ሉዓላዊት ሀገር ነኝ ማለትም እሱም አስቸጋሪ ያደርጓል። ስለዚህ ደጋግመን መስራት የሚኖርብን አንደኛው ነገር ራስን መቻል ላይ በሁሉም መልክ በምግብ ብቻ ሳይሆን ቅድም እንዳነሳሁት በመድኃኒት በተለይ ለምሳሌ የትምህርት ፖሊሲዎቻችን ላይ ሀገራት በብዛት እየቀደሙን ያሉት በምንድን ነው? በትምህርት ፖሊሲም ጭምር እኮ ነው። ምክንያቱም ጥቅማቸውን በትውልዱ ውስጥ ማሸጋገር የሚችሉ ለትውልዱ መንገር የሚችሉት ለምሳሌ የአባይ ወንዝ ማለት ለኢትዮጵያ ምን ማለት እንደሆነ ለትውልዱ ማስተማር፣ ቀይ ባህር ለኢትዮጵያ ምን ነበር፣ ወደፊትስ ምን መሆን አለበት፣ እንዴት አጣ ነው ለትውልዱ መንገር። ምክንያቱም ትውልድን ይሄንን ነው እያስታጠቅ ማሳደግ ያለው። አንዳንዴ ትምህርት ቤት ስንል የትምህርት ፖሊሲ ሲባል ትምህርት ቤት መገንባት የትምህርት ፖሊሲ አይደለም፣ ብሎኬት መደርደር ነው እሱ። ምክንያቱም ቤቱን ከሆነ ትምህርት ቤት የሚያስብለው አገልግሎቱ ነው፣ ቤቱ አይደለም። ቤቱማ ሆስፒታልም ካደረግከው ማሽነሪ ያስገብተው ሆስፒታል ይሆናል፣ ወንበር ደርድረህበት አዳራሽም ይሆናል፣ ሌላም ነገር አስቀምጠበት ሌላ ነገር መሆን ይችላል። ቤቱ አይደለም ትምህርት ቤት የሚያደርገው ሲስተሙ፣ እዛ ውስጥ የሚሰጠው አገልግሎት መቃኘት ያለበት ደግሞ ቢያንስ ለዜጎቻችን ኑሮን ቀለል ማድረግ የሚችሉ ከዜጎቻችን ላይ የኑሮ ሸክምን ማቅለል የሚችሉ ሞርነት ዛሬ እሱ ነው። አትሊስት ሸክም ማቅለል እንኳን ባትችል ሸክም አለመሆን ሀገር ላይ፣ ህዝብ ላይ፣ ቤተሰብ ላይ፣ ወዳጅ ወንድሞች ላይ እነሱ ላይ ሸክም አለመሆን። ቢያንስ ምሁር ስትሆን ግን ሸክም ማቅለል አለብህ ከቤተሰብ ላይ፣ ከማህበረሰቡ ላይ፣ ከህዝብ ላይ፣ ከሀገር ላይ ሸክም ሀገርህ ችግሮችን ተረድተህ እነዛ ችግሮችን የሚፈታ አበርክቶ መስጠት የማትችል ከሆነና የምሁርነት ወጉ ሀገር ውስጥ የሚሰሩ ነገሮችን እያወጣህ መንቆርና መተቸት ከመሰለ እሱ አይደለም። የምሁርነት ወጉ ሀገር ውስጥ ያለው ችግር ይሄ ነው፣ የሚፈታበት የሀገሬው መፍትሄ ደግሞ ይሄ ነው የሚል ማመላከቻ ማስቀመጥ ነው። ለምሳሌ የተባበሩ መንግስታት ዋና ጸሐፊ ከትላንት በስቲያ በነበራቸው ንግግር ውስጥ አንደኛው ነገር ኢትዮጵያ በዓለም ቀዳሚ ከሚባሉ ኢኮኖሚ እድገት እያስመዘገበች ነው ይላሉ። አይኤምኤፍ ይመጣና ተደጋጋሚ ይህንኑ ይነግራል። ግን እቺን የድጉማ ነገር እቺን የታክስ ነገር እንደው መፍትሄ ብታደርጉላት ይላሉ። ይህን እንደወረደ ብትቀበል የሆነ ድጋፍ ነገር ልታገኝበት ትችላለህ። በህዝባችን ላይ ስተው የሚያመጣውን ነገር ለምሳሌ ድጎማን ብናነሳ ገበሬያችን ማዳበሪያ ላይ ነዳጅ ላይ ምናደርጋቸው ድጎማዎች ብናነሳቸው እኮ ሌላ መሰረተ ልማት ግንባታ ላይ ሊውሉ ይችላሉ። በየወሩ ሜቢ ለነዳጅ የምናወጣው ወጪ 2-3 ሆስፒታሎች የሚገነባ ሊሆን ይችላል። አትሊስት ግን ከዜጎቻችን ላይ የተወሰነች ሸክም አቅሏል። ከገበሬዎቻችን ላይ ማዳበሪያ መደጎማችን የተወሰነ ሸክም አቅሏል። ይሄንን አይኤምኤፍ ላይ ይረዳ ይችላል። ገበሬህ ግን ይረዳል፣ ህዝብህ ግን ይረዳል። ታክሱን የታክስ ቤዙንም የታክስ ጫናውንም በተወሰነ ደረጃ ጨመር አድርጉት ምናምን ሲባል በእኛ ሀገር ማሲቭ የሆነ ታክስ ሪፎርም በሚፈልግ ሀገር በተለይ ከዲጂታላይዜሽን ጋር ተያይዞ የታክስ ሴክተሩን ዲጂታላይዝ ለማድረግ እየተሄደበት ያለው ርቀት በደንብ እስካልተሰራበት ድረስ የታክስ ስወራ፣ የታክስ ማጭበርበር ብዙ ችግሮች አሉ። ሪስፖንስብል የንግድ ስርዓትም የለን ብዙ። ለምሳሌ ፎርማል የሆነው ከሆነው በላይ ኢንፎርማል የሆነው ንግድ ስርዓቱ ይበልጣል። ስለዚህ ይህንን ማስተካከል እስካልቻልክ ድረስ ታክስ ብትጨምር ያ ታክስ ቀጥታ ነጋዴው ከመንግስት ታክስ ተጨመረ በተባለ ማግስት ወስዶ ኮንሱመሩ ላይ ነው የሚደፋው። ስለዚህ ይህንንም ጫና መቋቋም ያስፈልጋል። ይህን አይኤምኤፍ እንዲረዳ መጠበቅ የለብህ። ይህንን መንግስት ነው የሚረዳው፣ ይህን ህዝብ ነው የሚረዳው፣ ይህን ምሁር ነው የሚረዳው። ለዛ ነው የሀገሩን ሰርዶ በሀገሩ ወሬ እንደሚባለው አይ ኢኮኖሚያችን ችግር አለበት፣ አይኤምኤፍና እኛ ወርልድ ባንክና እኛ ሌሎች የፋይናንስና የኢኮኖሚ ተቋማትና እኛ እንግባባለን ችግር እንዳለበት። መፍትሄው ላይ ግን
እንለያያለን። ስለዚህ ለዛ ነው ሀገር በቀል የኢኮኖሚ ሪፎርም ያስፈለገበት እንጂ እንደወረደ መቀበል ሳይቻል ቀርቶ አይደለም። እንደወረደ መቀበል የሚያስገኘው ሪዋርድም ነበር፣ እሱንም መተው ያስፈልግ ነበር። ምክንያቱም የራሳችንን ችግር ራሳችን መፍታት አለብን ስለምን። በጣም ጥሩ። የማጠቃለያ ጥያቄ ላንሳ። አቶ ፍቃዱ፣ አንደኛው ትኩረታችሁ ክትትልና ግምገማ ነው። ከዚህ አንጻር ሁለት ጉዳዮችን ብናይ በማጠቃለያችን፣ አንደኛው የመንግስት ፖሊሲዎችና ፕሮግራሞች ያላቸውን ተጽዕኖ በተለይ በህዝብ ብሔራዊ ጥቅም በሉዓላዊነት ላይ ያላቸው ተጽዕኖ ምንድን ነው፣ ዓለም እየተለዋወጠ ካለበት አንጻር ምን ይመስላል የሚለውን ቶቶሎ እያዩ ምክረ ሀሳብ በማቅረብ በኩል ምንድን ነው ልምምዳችሁ? ሁለተኛ ደግሞ እናንተ በተለያየ መንገድ እንደ ምክረ ሀሳብ የምታቀርቧቸው የጥናት ውጤቶች ብዙ በጀት ብዙ እውቀት የሚፈስባቸውም ስለሆኑ የእነሱን የመተግበር ክትትል ከማድረግ አንጻር በአስፈጻሚ ተቋማት መካከል ላይ ያለ ግንኙነት ምንድነው የሚመስለው? ትናንትና በነበረው መድረክም ላይ ሲያነሱ ነበር። በቁጥር የፖሊሲ ጥናት ኢንስቲትዩት በርከት ባሉ የትኩረት መስኮች ላይ ትኩረት አድርጎ እንደሚመራመር እንደሚያጠና ሲያነሱ ነበር። የውይይታችን መግቢያ ላይ ይህንን አንስተውታል። እነዚህ ሁሉ ሲደረጉ ግን መጨረሻ ላይ መተግበሩ ነው ውጤት ሊያመጣ የሚችለው የህዝቡን ኑሮም ሊያሻሽል የሚችለው። ከዚህ አንጻር የክትትልና ግምገማ ስርዓታችሁ ምን መሳይ ነው የሚለውን አንስተን እናጠቃልላለን። ትላልቅ ሀገራዊ የሆኑ ፍላግሺፕ ፕሮግራሞች ላይም የክትትልና ግምገማ ስራዎች ሰርተናል። የግብርና እድገት የመጀመሪያው፣ የግብርና እድገት ሁለተኛው፣ የምግብ ዋስትና ጋር አሁን በመተግበር ያለው ኤፍኤስአርፒን በተመለከተ የመጀመሪያውን የግብርና ልማት ፕሮግራም ኢንድ ላይ ሆነን እኛ ነው የሰራ ነው። የሁለተኛው የግብርና ልማት ቤዝ ላይኑንም ቤድ ላይኑንም ኢንድ ላይኑንም ሰርተናል። እዚህ ውስጥ ኢምፓክቱን መገምገም ብቻ ሳይሆን የፖሊሲ አማራጮችን ፖሊሲ ብሪፎችን ጽፈን ለግብርና ሚኒስቴር ሰጥተናል፣ ተጠቅሞበታል። እነዚያ ግብዓቶች ደግሞ አሁን በመተግበር ላይ ላለው የፉድ ሴኩሪቲ ሪዚሊየንስ ፕሮግራም ለሚባለው ኤፍኤስአርፒ አገልግሎት እየሰጠ ነው፣ እየሰራንበት ያለ ነው። እሱ ብቻ አይደለም። የ10 ዓመቱን የመካከለኛው ዘመን አሁን ሚድተርም ሪቪው ከፕላን ሚኒስቴር ጋር ሆነን በአግባቡ በደንብ እየሰራን ያለ ነው። አፈጻጸም ምን ይመስላል? የተለያዩ ከሴፍቲ ኔት ፕሮግራም ጋር ያሉ ስራዎችን እየሰራን ያለ ነው። ኢምፓክት አሰስመንት ቅድም እንዳነሳሁት ፖሊሲ ከወጣ በኋላ ይተገበራል። ሲተገበር የሚተገበርበት መንገድ መጀመሪያ ባሰብከው መንገድ ሊሆን ይችላል፣ ባሰብከው መንገድ ላይሆን ይችላል። የሚያስፈልጉት መሻሻዎች በመካከሉ ሊያስፈልጉት ይችላል። ማለት ፖሊሲ መውጣት አይደለም ዋናው። ፖሊሲን የሚያስፈጽሙ ስትራቴጂዎች መኖር አለባቸው። ፖሊሲን የሚያስፈጽሙ ህጎች መኖር አለባቸው። ፖሊሲ ወደ መሬት መውረድ አለበት። አንዳንድ ፖሊሲዎች 20 ዓመት ቆይቶ ውስጣቸው የገቡ ያሉ ነገሮች ምንም ያልተፈጸሙ ልጠቅስልህ እችላለሁ እንደ ሁኔታው ርዕሳችን ጉዳያችንም ባይሆን ፖሊሲ እንዲፈጸም መሬት ላይ እንዲውል አፈጻጸሙንም የመከታተል የመገምገሙ ልምዳችን ጥሩ ከአስፈጻሚ አካላትም ጋር በመግባባት የምንሰራቸው ናቸው ብዬ ነው መውሰድ የምፈልገው። ምርምሮቻችንን አስፈጻሚው ከመጠቀም አንጻር በጣም የሚጠቀሙ ተቋማት አሉ። ተቋሙን ቀርቦ ያወቁ በአግባቡ ከተማና ልማት ሚኒስቴር፣ የኢንዱስትሪ ሚኒስቴር፣ የስራ ክህሎት ሚኒስቴር ከማነሳቸው ሚኒስቴር መስሪያ ቤቶች በጣም ብዙ ስራዎቻቸውን እያንዳንዱን ከኛ ተቋም ጋር ክሎዝሊ ሲሰሩ የነበሩ አሁን እያንዳንዱ ፍላጎት ቢመጣ እኛ ማስተናገድ የምንችለው አቅም አለን ብዬ አላስብም። ግን ያለንን ያህል አቅም ደግሞ መጠቀም መቻል አለበት። ትናንትናም ስናነሳ እንደነበረው እኛ የአካዳሚክ ዓለሙ ላይ የሚሰራ አይነት ምርምር አለ የምንሰራው። እያንዳንዱ በጀት የመንግስት በጀትም ይሁን ተወዳድረን በተለያየ መንገድ ተጻጽፈን የምናመጣቸው ለሀገር ነው የመጣው፣ ለህዝብ ነው የመጣው። ከሰራ ነው በኋላ የምንጠቀምበት መሆን አለበት። የምንለው ሁልጊዜ ልክ ነው እያልን አይደለም። ኮንሲደር መደረግ አለባቸው፣ መታየት አለባቸው። ባህሉ እንዲጨምር ነው። አንዱም የትናንትና ቀን የፖሊሲ ቀን ብለን አጠቃላይ የፖሊሲ አውጪውን የፖሊሲ አስፈጻሚውን ለማሰባሰብ የሞከር ነው። ይሄ አይነት አቅም አለ፣ መንግስት አመቻችተዋል። መንግስት ያመቻቸውን አቅም ተጠቀሙ ለማለት ነው። ፖሊሲን እኮ በጥናት ካላስደገፍከው ኢምፓክቱን አይተናል። ግብርና መር ብለን ለረጅም ጊዜ ግብርናን የሚያበረታታ ስራዎች አልነበረን ማለት ክቡር ጠቅላይ ሚኒስትሩም ደጋግሞ ሲያነሱት እንደነበረው ለምሳሌ የግብርና መር ኢህአዴግ ይላል። ግብርና ጋር የተገናኙ የግብርና ማሽነሪዎች ከቀረጥ ነጻ አይገቡም። ለግብርና የሚያበድር የንግድ ባንክ አልነበረንም ማለት ግብርና መር የሚለውን ፖሊሲን ታዲያ እንዴት ነው የምታስፈጽመው? ይሄ ብትገመግመው እንደዚህ አይነት የምርምር ተቋሞች ቢያውልህ ፖለቲከኛውም በዚህ መንገድ ቢያቀራርብ ሊፈታ ይችላል ማለት ነው። አንዳንድ ጊዜ ፍላጎቶች ይኖራሉ። ፖለቲካውን የሚመራው ያለው ፍላጎት፣ ሀገርን የሚመራው ያለውን ፍላጎት ግን ከምርምር ተቋማት ጋር የመጠቀሙ እውነት ለመናገር ትናንትና በውይይት በፓናል ውይይቶች ተደጋግሞ ተነስቷል። ኢንካሬጂንግ የሚያበረታቱ ነገሮች አሉ። ከለውጡ በኋላ ተቋማት ማስረጃን መሰረት ያደረጉ ፖሊሲዎችን ማውጣትም ኢምፓክቱን ማስገምገምም ባህላቸው እየጨመረ መጥቷል። ምንም ጥያቄ የሌለው። ስቲል ደግሞ ይቀረናል።
አንዳንዱ ጥናት ተጠንቷል ብቻ ለማለት 2-3 ሳምንት በጣም የተጣደፈ ጥናት እንድታደርግልህ ይጠይቃል። እሱ ፖሊሲን የሚያክል ነገር ለማውጣት አይጠቅምም። ማለት መርሃ ግብሩን አሟልተናል። ለምሳሌ የሚኒስትሮች ምክር ቤት 2011 ላይ ያወጣው ጋይድላይን አንድ ፖሊሲ ለመባል ሂደቶችን ያስቀምጣል እና ከነዛ ሂደቶች ውስጥ አንዱ ምርምር ነው የሚለውን ለማሟላት ብቻ እንደው ዝም ብሎ ጥናት የምታደርግ ከሆነ ልክ አይደለም የሚሆነው። በየተሰማራንበት ሀገርን የሚያሻሽል ሀገርን የሚያሻገር ብልጽግናችንን የሚያረጋግጥ ከልብ በመነጨ ትክክለኛ ስርዓቱን ተከትለን ከሄድ የፖሊሲ ጥናት ኢንስቲትዩትና መሰል የምርምር ተቋማት ከጊዜ ወደ ጊዜ አቅማቸው እየጨመረ ነው፣ እያደገ ነው። ተመራማሪዎቻችን አሁን ተሞርዷል ብዬ ነው ማስበው። ማለት ልምድ እያዳበሩ በሄዱ ቁጥር መፍትሄ የሚሆኑ ነገሮችን እያመጡ ነው፣ የተጠቀሙትም መመስከር ስለሚችሉ። ስለዚህ አስፈጻሚ አካላት ጋር ያለን ግንኙነት በጣም ጥሩ የሚባል ነው እስካሁን ባለው፣ ግን ገና ይቀራል የሚለውን ወስደው በዚህ አጋጣሚ ሁሉም ሀገራዊ ቅድሚያ የምንሰጣቸው ጉዳዮችን ሲያስቡ አንዱ ማስረጃን ሊያመነጭ የሚችል የፖሊሲ የውሳኔ ሀሳብን ሊያመነጭ የሚችል ተቋም ያለ መሆኑን ተረድቶ ሊሄዱ ይገባል። እኛም ደግሞ እኛ ብቻ የምንችለው ስለማይሆን በሁሉም ሚኒስቴር መስሪያ ቤቶች የምርምር ዳይሬክቶሬቶች አሉ። በስልጠና አቅም በመገንባት እየደገፍን መሄድ ይጠበቀናል ብዬ ነው ማስበው። በጣም አመሰግናለሁ። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር አቶ ፍቃዱ ጸጋ እንዲሁም ደግሞ የሀገር ጉዳይ ተንታኝ አፈወርቅ በደዊ ለጊዜያችሁ ለሀሳባችሁ በጣም አመሰግናለሁ። እናመሰግናለን። የተወደዳችሁ የዛሬው ሀገር ጉዳይ በዚህ ይጠናቀቃል። መነሻ ያደረግነው የፖሊሲ ቀንን ትኩረት አድርገን በዋናነት ግን ከሁነት ባሻገር የኢትዮጵያ የፖሊሲ ነጻነትና የሉዓላዊነት ጉዳይ እስከምን ድረስ ነው፣ ምን ሰራን፣ ምን ይቀረናል የሚለውን በጥልቀት ለመገምገም ሞክረናል። ስለ አብሮነታችሁ እናመሰግናለን። በዲጂታል አማራጮች ሀሳብ አስተያየትም ስለምታሰፉልን እንዲሁ አብዝተን እናመሰግናችኋለን። ጤና ይስጥልን።